አናስልኝ የተከበራችሁ ተመልካቾቻችን የቢዝነስ ዘገባ ጀምሯል። አብራችሁን ቆዩ። በህገወጥ መንገድ የተከዘነ የምግብ እህልና ከከተማ በህገወጥ መንገድ ሊወጣ የነበረ ናፍጣ በቁጥጥር ስር መዋሉን የደብረ ማርቆስ ከተማ አስተዳደር ፖሊስ መምሪያ አስታወቀ። ህብረተሰቡ ህገወጥነትን ለመከላከል ተባባሪ እንዲሆንም መምሪያው አሳስበዋል። ተጨማሪውን ከመልሶ ቸርነት ተከታትለን እንመለስ። በደብረ ማርቆስ ከተማ አስተዳደር ፖሊስ መምሪያ የአንደኛ ፖሊስ ጣቢያ ጽህፈት ቤት ኃላፊ ኮማንደር ጌትነት መስፍን ከህዝቡ የተሰጠውን ጥቆማ በመቀበል በተደረገው ፍተሻ ከ1000 ኩንታል በላይ ጤፍና በቆሎ በአብማ ክፍለ ከተማ ቀበሌ 01 ውሰታ የገበያ ማዕከል መጋዘን ውስጥ ተከዝኖ ተገኝቷል ብለዋል። በህገወጥ መንገድ ከወረዳ ተጓጉዞ በአብማ ክፍለ ከተማ ልዩ ቦታው ቀበሌ 1 ውሰታ ገበያ ማዕከል በረንዳ ውስጥ ነው ተከዝኖ የተገኘው። ይህንን ከህዝቡ የተሰጠንን ጥቆማ ተቀብለን ሄደን በምንፈትሽበት ጊዜ 154 ኩንታል አካባቢ የሚሆን ጤፍ 946 ኩንታል በቆሎ እህል ነው ተከዝኖ ያገኘነው። በመሆኑም ህዝብ የሰጠንን ጥቆማ ፖሊሳዊ ሳይንሱን ተጠቅመን አጣርተን ህገወጥነቱን አረጋግጠን ተጠያቂ ለማድረግ ያው እያጓጓዝን እያመጣን መንግስት መካዘን ውስጥ እያስቀመጥን ነው ያለነው። መሰል ህገወጥ ተግባራት የኑሮ ውድነትን እንደሚያባብሱ የገለጹት ኃላፊው በህገወጥነት የሚከዘኑ የምግብ እህሎችን በቁጥጥር ስር የማዋል ስራው ተጠናክሮ እንደሚቀጥል ተናግረዋል። ይህን ህገወጥ ተግባር ለመከላከል ህዝቡም ቆርጦ የተነሳና ያለውን የኑሮ ውድነትም ለማረጋጋት ሲባል ጭምር መንግስትም ትኩረት ሰጥቶ እየሰራ ከመሆኑ ጋር ተያይዞ ያላግባብ የተከዘኑ በህገወጥ መንገድ የተጠራቀሙ ለምግብ የሚውሉ እህሎችን በቁጥጥር ስር እያዋልን ያለንበት ሁኔታ ነው ያለ። በተመሳሳይ በተደረገው ህገወጥነትን የመከላከል ተግባር በቆይ መስመር ሊወጣ የነበረ ከ3000 ሊትር በላይ ናፍጣ በቁጥጥር ስር መዋሉን ኮማንደር ጌትነት መስፍን ገልጸዋል። በመናደርጋቸው ፍተሻዎች ሰሞኑን ተድላጓሉ ክፍለ ከተማ ላይ ወደ ቆይ መስመር ሊወጣ የነበረ 3011 ሊትር ናፍጣ በቁጥጥር ስር የዋለበት ሁኔታ ነው ያለ በትናንትናው ዕለት ማለት ነው። ህብረተሰቡ ህገወጥ ድርጊቶችን ሲመለከት ለፖሊስ የመጠቆም ልምዱን አጠናክሮ በማስቀጠል ህገወጥነትን ለመከላከል ተባባሪ እንዲሆንም ኃላፊው አሳስበዋል። ህብረተሰቡ በየጊዜው የተፈጠረለትን ግንዛቤ መነሻ አድርጎ እንደዚህ አይነት ህገወጥ ተግባራትን ሲመለከት ወዲያውኑ ለሚመለከተው በግንባር በመገኘት በስልክ በመደወል ጥቆማዎችን እየሰጠን ያለው ይህንን የበለጠ አጠናክሮ ከፖሊስ ወይም ከጸጥታ አካላት ጋር ተቀናጅቶ መስራትና ህገወጥነትን መከላከል መቻል እንዳለበት አሳስባለሁ። ከእንስሳት ቆዳ የሚገኘውን ገቢ ለማሻሻል ፖሊሲ ተቀርጾ እየተተገበረ መሆኑን የግብርና ሚኒስቴር አስታወቀ። ከእንስሳት ቆዳ የሚገኘው ጥቅም ከነበረበት ችግር በመውጣት ከጊዜ ወደ ጊዜ እያደገ መምጣቱም እንዲሁ ተገልጿል። ቴዎድሮስ ሉሉ በዝርዝር ይነግረናል። ኢትዮጵያ ከአፍሪካ ሀገራት በእንስሳት ሀብት ቀዳሚ ደረጃን ይዛ ትገኛለች። ከእንስሳት ሀብት የሚገኘውን ገቢ በማሻሻል የሀገርን ምጣኔ ሀብት ለማሳደግ የሚደረገው ጥረት መሻሻል እያሳየ መሆኑን የዘርፉ ባለሙያዎች ይናገራሉ። በተለይ የእንስሳትን ቆዳ እሴት ጨምሮ ወደ ውጭ ሀገራት በመላክ የሚገኘውን ገቢ ለማሳደግ ትኩረት የሚያስፈልገው ጉዳይ ነው ተብሏል። ከቅርብ ዓመታት ወዲህ ቆዳን ሰብስቦ ወደ ፋብሪካ በማስገባት የሚገኘውን ገቢ ለማሻሻል እየተሰራ እንደሆነ ተነግሯል። በተለይ በከተሞች የእንስሳት ቆዳን ሰብስቦ ጥቅም ላይ ለመዋል መስራት ይገባል። በግብርና ሚኒስቴር የከተማ ግብርና መሪ ስራ አስፈጻሚ አቶ ስለሺ በቀለ የከተማ ግብርና ከእንስሳት የሚገኘውን ጥቅም ለማሳደግ እየተሰራ ነው ብለዋል። የከተማ ግብርና ከጫፍ እስከ ጫፍ ነው። ከጫፍ እስከ ጫፍ ማለት ምንድነው? ከማምረት እስከ መጠቀም ነው። እዚህ መጠቀም ውስጥ የተለያዩ እሴት ሰንሰለቶች አሉ ወይንም ቫልዩ ቼን የምንለው ጉዳይ አለ። በቀጥታ ላነሳህልኝ የቆዳ ጉዳይ አሁን እንደ ሚኒስቴር መስሪያ ቤት እያንዳንዱ ከተለያየ እንስሳት የምናገኘው ቆዳ እንዴት ነው ወደ ሌላኛው የኢኮኖሚ ተጠቃሚነት ሊያመጣ የሚችል በተለይ ደግሞ ቀጥታ ለመናገር ወደ ኢንዱስትሪ ገብቶ ነው የኢንዱስትሪ ግብዓት የሚሆነውና ይሄ ራሱን አስችሎ ለብቻ እየሰራ ነው ያለው ነገር ነው ማለት ነው። ከእንስሳት የሚገኘውን ገቢ ለማሻሻል ፖሊሲ ተቀርጾ እየተሰራ ነው። ከዘርፉ የሚገኘው ጥቅም እየተሻሻለ መጥቷል ብለዋል ስራ አስፈጻሚው አቶ ስለሺ በቀለም። የአሰራር ሰራቶች ተዘጋጅቶለት እነዚህ በጣም ትልቅ ሀብት ነው፣ ትልቅ ሀብት የሀገር ሀብት ነው። ስለዚህ ይሄንን ሀብት እንዴት ነው ወደ የበለጠ ተጠቃሚነት
የምናመጣው ብለን በልዩ ትኩረት እየተሰራ ነው። ብዙ መሻሻሎች አሉ። ዘርፉን ለማሻሻልና የሚገኘውን ጥቅም ለማሳደግ ከሚመለከታቸው አጋር አካላት ጋር በትብብር እየተሰራ ነው ተብሏል። ከቆዳ መጠቀም ጋር ታይዞ ስለዚህ ይሄ ስራ የግብርና ሚኒስቴር ትልቁ ድርሻ ይሄ ምርት ወይንም ቆዳ እንበለው የበለጠ ወደ ኢኮኖሚ ተጠቃሚነት የሚያመጣ ነገር እንዲሆን ነው የሚሰራውና በእኛ ብቻ የሚሰራ አይደለም። የተለያዩ የባለድርሻ አካላት አሉት። የኢንዱስትሪ ሚኒስቴርና መሰሎች ብዙ አካላት አሉ። ከነዚህ ጋራ በመሆን ስትራቴጂ አዘጋጅተናል፣ የአሰራር ስርዓት አዘጋጅተናል። የበለጠ አይ ቲንክ ከዚህ ቀጥሎ ብዙ ውጤት ለሀገር በሚያመጣ ደረጃ ይሆናል ብዬ አስባለሁ።